ሰላም ሰላም ቤተሰቦቼ እንደምን ቆያችሁኝ? ዛሬ እንግዲህ ይዤላችሁ የመጣሁት በዚህ ሳምንት ሶሻል ሚዲያው ላይ ትሬንዲንግ እና በጣም አነጋጋሪ የነበሩ ቪዲዮዎችን ነው። ወደ መጀመሪያው ስናልፍ በስደት ላይ ኑሮውን የመሰረተ አንድ ወንድማችን ባላሰበው መንገድ በስራ ገበታው ላይ ሳለ ማለትም በእረኝነት ላይ ሳለ ያጋጠመውን በሶሻል ሚዲያው ላይ አጋርቶናል እና በጣም ግራ ገብቶታል። ተመልከቱትና እናንተ ማሳብ አስተያየታችሁ የሚሰጡበት ይሆናል። ሁሉ ነፈር ዘይቀትል ሞት ይላል። አንተም ትሞታለህ እኛም ወደዛው ነን። አሁን ይሄ ምን ይባላል ጎበዝ? ምን ላድርገው? እሺ አሁን እንደዛ አንግቷል። ምን ላድርገው? እንዴት ብዬ ነው የማወጣው? እንደዚሁ ነው ያነጋው። ልብ በሉ። አሁን ቀለል ያለ ግመል አይደለ እንትና ይባል ማን አባህ አስገባላ? ምን ላድርግ ታዲያ? ይሄ እንዴት ነው ሙስቤ የማወጣው? ይሄን ተቀርቀሩ ያ አላህ መከራ መግባት ሰልጥና እንግዲህ አናኒ ከአረክ እንግዲህ እንደምትመለከቱት ነው። እሱ በጣም ግራ ገብቶታል። እናንተ ብትሆኑ ምን ታደርጋላችሁ? የራሳችሁን ሀሳብ አስተያየት በኮመንት ላይ ንገሩን። ሌላኛው አነጋጋሪ ቪዲዮ የነበረው እንግዲህ አንድ ወንድማችን ብቻውን የድጋፍ ሰልፍ ወጥቷል። እናም ያስተላለፈው መልእክት አለ፣ ተመልከቱልኝ እስቲ። ያው ያለማንም ትዕዛዝ ድጋፍ ወጥቻለሁ። መንግስት ሆይ ብልጽግና ሆይ ማክሰኞ በኋላ በየቢሮው ለመደራጀት ስመጣ እንዳትረሱኝ። ቀመድ ይምረጥ ብቻዬን ድጋፍ ወጥቻለሁ። ከምርጫ በኋላ መንግስት ሆይ እንዳትረሱኝ። ለመደራጀት ስመጣ ብቻዬን አስፈጽሙ። ያለማንም ትዕዛዝ ድጋፍ ወጥቻለሁ። ግን እንግዲህ ያለው ያለማንም አስገዳጅነት ብቻዬን የድጋፍ ሰልፍ ወጥቻለሁ። ከመረጥኳችሁ በኋላ ከተመረጣችሁ በኋላ በቢሮአችሁ ጉዳይን ይዤ ስመጣ በስንት ስርዓት አስተናግዱኝ እያለ ነው፣ አታግሏሉኝ እያለ ነው። ብቻ ይመቸው ወንድማችን። ሌላኛው የምንመለከተው ደግሞ አርሰናል ከፒኤስጂ ጋር በነበረው ጨዋታ በመሸነፉ ምክንያት በጣም ብዙ የአርሰናል ደጋፊዎች እያበዱ ይገኛሉ። ከነዛም መሃል የመጀመሪያውን ተመልክተን እንመለስ። እንግዲህ መሀል መንገድ ላይ ነው እንደዚህ እየሆነ ያለው። በጣም የሚገርም ነው። ሌላኛው ደግሞ አንዷ እህታችን አርሰናል ከፒኤስጂ ጋር በነበረው ጨዋታ በመሸነፉ ምክንያት ሌሊት ላይ ወደ እናቷ መተኛ ሄዳ መብራት አብርታ እናቷን ከተኛችበት እማዬ መተኛት አልቻልኩም ተነሺ እያለች ስቀሰቅሳት ነው የምንመለከተው። በጣም የሚገርም ሁኔታ ነው። እንግዲህ ተጋበዙልኝ እስቲ። ተነሺ አርሰናል ተሸነፈ። አርሰናል ተሸነፈ። አርሰናል ተሸነፈ። አዘንኩኝ፣ ከፋኝ እና ምን አገባኝ? እንቅልፍ እምቢ አለኝ። በቃ አንቺም አትተኝ። እኔ አለማዘነ በቃ ምን አገባኝ? ሁሉ ከፍቶታል። ምን አገባኝ? ምናምን ተጀመረ። በዛ ላይ ሰኞ ምርጫ ነው። እንቅልፍ እምቢ አለኝ እና ምን ላድርግሽ? ምን አገባኝ? እኔ ማያ ያሳዝንሽም ደጋፊው የኢትዮጵያ ሕዝብ ያሳዝንሽ። ምን አገባኝ? ያምሻል። በጣም አስገራሚ ቪዲዮ ነው እውነት። እኔ በእንደዚህ አይነት ደረጃ አልጠበቅኩም ነበር። ሌላኛው ደግሞ አንድ ወንድማችን አርሰናል ከፒኤስጂ በነበረው ጨዋታ አርሰናል ፈርስት ሃፍ ላይ እንደሚታወቀው 1-0 እየመራ ነበር እና ያም እንዲቀለበስ ማለትም ፒኤስጂ እንዳሸንፍ ልክ ፈርስት ሃፍ ሲወጡ ማለትም እረፍት አጋማሽ ሲወጡ መጸለይ ጀምሯል። እንግዲህ በምትመለከቱት መልኩ አርሰናል እንዲሸነፍ ጸሎት ማድረግ ጀምሯል። ተመልከቱት እስቲ እንዴት እንደነበር። ወንድሜ አርሰናል እና ፒኤስጂ ሃፍ ሲወጡ he started praying ለምን አርሰናል እንዲሸነፍ like seriously he started praying. I can't. እንደተመለከታችሁት ነው እንግዲህ። ሌላኛው ደግሞ አርሰናል ሙሉ ጨዋታው አቻ መልክ በመጠናቀቁ ወደ ፔናልቲ አምርቶ ነበር እና በፔናልቲ ሰዓት ላይ በአዲስ አበባ ፔናልቲውን እየታደሙ የነበሩ ሰዎች በስክሪን ማለት ነው በጣም ዝናብ ያስቸግራቸው ነበር እና ያን ዝናብ እንዴት ተቋቁመው እያዩ እንደነበረ ተመልከቱ። ለነሱ ሲል ግን አርሰናል ቢያሸንፍ በጣም አሪፍ ነበር።
ሌላኛው እንግዲህ የምንመለከተው ስለ አርሰናል ካወራን አይቀር ባለፈው ፕሪሚየር ሊጉን ማንሳቱን ተከትሎ ቤት ከተማ እንደሆነ ባላቅም የአርሰናል ደጋፊዎች በባጃጅ ጭቅ ብለው እየሄዱ ሳሉ ተገልብጠዋል። እናም ከ50 ሳይበልጡ አይቀሩም። ተመልከቷቸው እስቲ ከባጃጁ ሲወጡ አንድ ባንድ ዘነቱ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ መክፈኞች ዘለቁ በላይ የመጡ በታች ሲጠቀቁ ህመም ሰውነቴ ህመም አካላቴ ቲክቶክ ሪንግ ላይት ሁሉ ይዘዋል። ያው ቲክቶክ ሊሰሩ ይሄዱን ምን ይሁን አይታወቅም፣ ብቻ ተርፈዋል። የተጎዳ ሰው የለም። በጣም ደስ ብሎናል እኛም። በመቀጠል የምንመለከተው ቪዲዮ እንግዲህ አንድ የረጅም ተሽከርካሪ ሹፌር ወንድማችን ድንገት በአንድ ጫካ ውስጥ በማቋረጥ ሳለ በመኪና በመንገዱ ላይ በአንዲት ባጃጅ 6 ሰው ሆነው ሰርግ እየደገሱ ጫጉላቸውን የተንሸራሸሩ ይመለከታል እና እሱን ቀርጾ በሶሻል ሚዲያው ላይ አጋርቷል። ተጋበዙልን እስኪ። እንግዲህ በጣም ደስ የሚለው ፓርቲ የዚህ ቪዲዮ የከባድ መኪና ሹፌሩ ራሱ ዝም ብሎ አላለፈም። ክላክስ እያደረገ አጅባቸውን ያረፈው ክብር ይገባሃል ብለናል። ድጋሚ ደግሞ እዚህ ጋር የምንመለከተው ቅድም ባሳየዋችሁ በ6 ሰዎች ሰርግ ላይ ከሌላ አቅጣጫ ሆኖ እየታደመ የነበረ ይመስለኛል የልጅቷ የድሮ ፍቅረኛ ነው እና በንዴት ሆኖ ሰርጉ እስኪያልቅ ወይም ሰርጉ እስኪያበቃ እየተጠባበቀ ነበር። ድንጋይ ይዞ ተመልከቱት እስቲ ምን ሊፈጠር እንደፈለገ። የራሳችሁን ሀሳብ አስተያየት በኮሜንት ላይ ስጡበት። አይ ቲንክ ሰርጉ እስኪያበቃ ነው መሰለኝ የሚጠብቀው ሊወረውረው። ብቻ አዝነናል በጣም የእውነት ከሆነ ያንተን ሚስት ለሌላ ከዳሩብህ በጣም አዝነናል። በመቀጠል እንግዲህ የምንመለከተው አንድ ጓደኛችን በህዝብ አውቶቡስ ውስጥ ሳለ ከሆነች ልጅ ጋር ያጋጠመውን ነገር ቀጥታ ወደ ቤት እንደገባ ምንም ነገር ሳያርፍ ነው ቀጥታ ሶሻል ሚዲያ ላይ ያጋራው እና በጣም መነጋገሪያ ይሆናል። አብዛኞቹ ደስ ብሎናል በማለት ነው ኮሜንት ላይ ምላሽ የሰጡት። ምን እንደሆነ እስቲ እኛ የምንመልከተው። አሁን ታክሲ ውስጥ እየመጣው ማለት ነው። አራተኛው ወንበር ላይ የመጨረሻው ወንበር ላይ አራተኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥሎ ከዛ ጥግ ላይ ደግሞ 2 ሰዎች አሉ እና እየሄደ ልክ መናኸሪያ ጋር ስደርስ እንትን አየሁ። የሆነ ልጅ ሲያይን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለም ማለት ይሄን ብለን የምትጀምረው ምናምን እና የሚገርም ነው እኮ ምንም ታይፒም አይደለችም እኮ እኔ ስላየሁ ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምን ትፋ ያረጋት እኔ በቃ ይሄ ድንግጥ ነው ያልኩት እና ሁለተኛስ አንጀቴ ቅቤ ጠጥጥ እግዚአብሔርን በጣም የደነገጥኩት ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላስብም። ፈጣሪ ያየን አይሽ ይሄን የምታየው ልጅ አይሽ። ከዛ ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ አልኳት። ምን ልበላት በቃ አልሳኩባትም ምናምን ጸጥ። አንጀቴ ግን ቅቤ ጠጥ። አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮውን ለመስራት የመጣሁት። በመቀጠል ደግሞ የምንመለከተው አንዲት እህታችን ወደ ቻይና ሄዳ እዛ ሀገር ያሉ ልክ ከሌላ ፕላኔት እንደመጣች ልክ እንደሌላ ፍጥረት በመገረም ካሜራ ይቀርጿታል፣ ቪዲዮ ይቀርጿታል እና እሷም ያንን በጣም በመደነቅ ቀርጻ ሶሻል ሚዲያ ላይ አጋርታለች። ተጋበዙልኝ እስቲ። ወደውኝ ይሁን ፈርተውኝ ይሁን እችማ ጎንብሳ ቂጤን ትቀርጻለች ወይ መድኃኒዓለም አይታወቅም። ወደውኝ ይሁን ፈርተውኝ የተሰበሰቡት
ባይዘዌ ቻይና ውስጥ ጥቁር በጣም ብርቅ ነው እና እንዴት እንደሆነ እኔ አላውቅም። ያው ቦታ አለው ከተማ ላይ ምናምን ቱሪስቶችን ምኖችን ሊበዙ ይችላሉ ጥቁሮች። ግን አንዳንድ ቦታዎች ላይ በጣም በመገረም ነው የሚያየው። በጣም ብዙ ጊዜ አጋጥሞኛል እንደዚህ አይነት ነገር ሶሻል ሚዲያው ላይ። ሌላኛው ደግሞ በመሀል አዲስ አበባ ላይ አንድ ወንድማችን ቻይኖቹን የውሾ ትርኢት በማሳየት በጣም አስደምሟቸዋል። ተመልከቱት እስቲ። ዋው እንግዲህ ሌላኛው አነጋጋሪ የነበረው ጉዳይ ደግሞ እዚሁ ኢትዮጵያ ውስጥ አንድ ቤት የተባለች የክላስ ጓደኛቸው ነፍሷን በአጸደ ገነት ያኖረውና ትለያቸዋለች ማለትም ታርፋለች። ከዛም አብሯት የሚማሩ የክላስ ጓደኞቿም እንዲህ በማለት በአደባባይ ላይ ግጥም በመግጠም ተናግረውላታል። አዳምጡት እስቲ እናንተም። በመቀጠል ደግሞ የምንመለከተው አንድ ወንድማችን ከመንገድ ዳር ቆሞ ያየው ነገር በጣም በአግራሞት ስለሞላው በመቅረጽ አጋርቶታል። እናም እናንተም ተመልከቱና እስቲ ሀሳብ አስተያየታችሁ ውስጡበት። ሰላም። እንግዲህ በጣም ዛሬ አስገራሚ ነገር ነው። ቁጭ ባልኩበት አንድ ወንድና አንድ ሴት ልጅ መጥተዋል። ሁኔታቸው ስላላማረኝ ካሜራ አውጥቼ እንግዲህ ፊት ለፊት እየቀረጽኩላቸው ነው። ልጁ ሸዋሿ ይመስለኛል። ትንሽ የሆነች የክፍለ ሀገር ልጅ ትመስለኛለች እና ቦርሳዋን እየፈተሸች ነው። ምን እንዲሿሿ ይመስለኛል። የአፍዛ ደንግዝ እንግዲህ ከተማው ውስጥ በጣም ተስፋፍቷል እንደምታዩት። ያው እንግዲህ ቦርሳዋን እየፈተሸች ነው። ያው ሰጠችው ስልክ። እንዲህ ነው የሚያደርጉት እና እነሱ ጥያቄ ብቻ ነው የሚጠይቋችሁ። ከዛ ያው ውስጥ ያላችሁን ነገር በሙሉ አውጥታችሁ ስጠላችሁ እንደ ጓደኛ እንደ ፍሬንድ ነውና እና ሁኔታቸው ስላላማረኝ እኔ ቀጥታ ካሜራ አውጥቼ መቅረጽ ጀምሬያለሁ። ያው ያላትን ነገር ጨማመረችለት። ብዙ ነገር ነው የሰጠችው እና ምንም ከጓደኞቼ ጋር ሆነን እኔ ካሜራውን እየቀረጽኩ ነው። ጓደኞቼ ፈንጠር ብለው ቆመዋል። ምክንያቱም ልጁ እንዲያመልጥ እድል አንሰጠውም። ግን እስከ መጨረሻው ቪዲዮውን እስኪ ሁኔታውን እንየውልን ነው። እናንተ ኮፒ ሊንክ እና ሼር አድርጉ። ያው ጭራሽ ቦታውን ሰጠችው። እሷንም ከቀልቧ አማረለችም። በቃ ፊቷን አዙራ ልቆማለች ሁሉ። በጣም አስገራሚ ነው፣ ያሳዝናል በጣም። ኮፒ ሊንክ እና ሼር አድርጉት ይሄን ቪዲዮ። ይህን ቪዲዮ ይዤላችሁ የመጣሁት እንግዲህ ተጠንቀቁ ለማለት ያክል ነው። በተለይ ከክፍለ ሀገር የሚመጡ እህትና ወንድሞቻችን ከተማ ላይ በጣም ብዙ ነገር የማታውቁት ነገር ያጋጥማቸዋል እና ተጠንቀቁ ለማለት ያክል ነው። በመቀጠል ደግሞ ማሳያችሁ ንቅሳት ለምታበዙ አሊያም ንቅሳት ለምትነቀሱ ሴት እህቶቻችን ነው። ማስተማሪያ ይሆናል ብዬ ስላሰብኩኝ ነው። የአብዛኛው ወንድ አመለካከት ነው፣ የኔንም ጨምሮ። ተጋበዙልኝ እስቲ። የኔ ቆንጆ ታገቢኛለሽ? እንዴ ምን ነው ቀለበቱን አወለከው? እንዴ ለምን? ታቷ አየሁባት እኮ እጇ ላይ እና ደረቷ ላይ ድጋሚ ከመቀመጫዋ በላይ ታቷ አለ። ምን ችግር አለው? አባቴ ከጨብጥ ከኤችአይቪ ከባምቡሌ ምናምን ልትረፍሽ። የማንን ልጅ ነው ማሳደገው? አንዴ ብራዘር ታቷ ያለባትን ሴት አግብተህ በኋላ የሆነ መቀመቅ ስር ከመግባት በፊት እኔም እኔ ፈትቻለሁ። ኧረ ተው ታዲያ ፈትቻለሁ። እኔ በቂ አላውቅም ነበር እንደምታረጋው አርጊው እንግዲህ። እሺ እንዴ ጀስት ለመማሪያ ያክል ነው። ያው ጊዜያዊ ነው ታቱ ይገባኛል። በስሜት የሚደረግ ነገር ነው። ባታደርጉት እመክራለሁ። ካደረጋችሁት ደግሞ ሌላኛው ደግሞ እንግዲህ ኮሜዲያን ያሲኖ የሰራው ድራማ ነው። በጣም አነጋጋሪ ነበር። በጣም አስተማሪም ነው። ተመልከቱት እስቲ። አዳኒ እንዴት ነሽ? ሰላሙ እንዴት ነው? አለናል። እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድምሽ አንዱ እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ።
ማን ነበር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስኑን ምናምን መጥራት ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ውይ ልጄን ከሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ የእውነት በጣም የተሰማኝ እኔ ሳይሆን ቪዲዮ ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። ያሲኖ ግን እውነት ለመናገር በጣም መበረታታት የሚገባው ኢትዮጵያ ውስጥ አንደርሬትድ የሆነ ቲክቶከር ነው። ይመችህ ብለናል፣ ቀጥልበት። የዛሬው ቪዲዮ ከተመቻችሁ እንግዲህ ሰብስክራይብ ማድረግ እንዳረሱ፣ ኖቲፊኬሽን በተናውንም ማብረት እንዳረሱ፣ ምክንያቱም ቪዲዮ በምንለቅበት ሰዓት ይመጣላችኋል እናንተ ቀጥታ። ፒስ አውት።